ለምን ወንዶች በጣም በማይሞክሩ ሴቶች የበለጠ ይሳባሉ? ለምን አንዳንድ ሴቶች ያለምንም ሙከራ ወንዶችን በተፈጥሮ እንደሚስቡ አስበሽ ታውቂያለሽ? ይሄ የጋራ ምልከታ ነው። ብዙ ጥረት የማያደርጉ ሴቶች አብዛኛውን ጊዜ ከወንዶች የበለጠ ትኩረት ይስባሉ። ነገር ግን በትክክል እነዚህን ሴቶች በጣም ማራኪና ሳቢ የሚያደርጋቸው ምንድን ነው? ይህንን ከፋፍለን እንመልከተው። 1. ተፈጥሯዊ በራስ መተማመን። አንዳንድ ሴቶች ያለምንም ጥረት እንዴት ማራኪና ሳቢ እንደሚመስሉ አስተውለሽ ታውቂያለሽ? ፍጹም ሆኖ ለመታየት ሰዓታትን አያጠፉ እና ሌሎችን ለመማረክ ከመንገዳቸው ያወጡ። ይህንን ነው ተፈጥሯዊ በራስ መተማመን ብለን የምንጠራው። አንዲት ሴት በራሷ ማንነት ምቾት ሲሰማት በግልጽ ይታያል። በተረጋጋና እርግጠኛ በሆነ መንፈስ ወደ አንድ ክፍል ትገባለች እና ሰዎች በተፈጥሮ ደሱ ይሳባሉ። ይህ ተፈጥሯዊ በራስ መተማመን የሚመጣው ከውስጥ ነው። ይህ ማለት ጉድለቶችሽን፣ ድክመቶችሽንና ሁሉንም ማንነትሽን መቀበል ነው። ስለ ራስሽ ጥሩ ስሜት ሲሰማሽ በዙሪያሽ ላሉት ሰዎች ሁሉ ይታያል። የአንድን ሰው አይን ለመሳብ በጣም ውድ የሆኑ ልብሶችን መልበስ ወይም የቅርብ ጊዜ የፀጉር አሰራር መሰራት አያስፈልግሽም። ያንቺ እውነተኛ ፈገግታና ዘና ያለ ድባብሽ ነው ጉልተሽ እንድትወጪ የሚያደርግሽ። ወንዶች እንዲህ አይነቱን በራስ መተማመን በሚያስደንቅ ሁኔታ ማራኪውን ያገኙታል። ይህ ስለ መጮህ ወይም ትኩረት ስለመፈለግ አይደለም። በምትኩ ጸጥ ያለ በራስ እርግጠኛነትን ስለሚያዙ ለመማረክ በጣም በማትሞክሪ ጊዜ በማንነትሽ ደስተኛ መሆንሽን ያሳያል። ይህም በጣም ማራኪ ነው፣ ምክንያቱም ጥንካሬና ነፃነትን ወይም ጥገኛ ለመሆንን ያመለክታል። በደንብ አስቢው። አንድ ሰው ማረጋገጫ ለማግኘት ከመጠን በላይ ሲፈልግ በጣም አድካሚና አሰልቺ ሆኖ ሊሰማ ይችላል። ነገር ግን አንዲት ሴት በራሷ እርካታና በራስ መተማመን ሲኖራት ይህ አዎንታዊና አስደሳች ሁኔታን ይፈጥራል። ወንዶች ይህንን ያደንቃሉ፣ ምክንያቱም መንፈስን የሚያድስና እውነተኛ ነው። ወንዶች እውነተኛና ለራሳቸው አቀኝ ወደሆኑ ሴቶች ይሳባሉ። ስለዚህ አስተውሽ፣ ማራኪ ለመሆን ብዙ ጥረት ማድረግ አያስፈልግሽም። ተፈጥሯዊ በራስ መተማመንሽን ተላበሽ፣ ራስሽን እና እውነተኛ ውበትሽ እንዲንጸባረቅ ፍቀጂ። ይሄ ያለምንም ጥረት ሰዎችን የሚማርክና የሚስብ በራስ መተማመን ነው። 2. እውነተኛነት። አንዲት ሴት ራሷን ስትሆን እንደ እውነተኛ ትገኛለች። ወንዶች ይህንን ትክክለኛነት ያደንቃሉ፣ ምክንያቱም ግንኙነቶችን የበለጠ እውነተኛና ያነሰ የተገደደ እንዲሆኑ ያደርጋሉ። ለመማረክና ለማስደነቅ በጣም የሚጥርን ሰው እንደተዋወቅሽ አስቢ። እንግዳና ተፈጥሮ ያልሆነ ስሜት ይሰጣል። በትክክል የዚህ ምክንያት አንድ ሰው ለራሱ እውነተኛ ሳይሆን ሲቀር መረዳት ስለምንችል ነው። እውነተኛነት በራስሽ ማንነት ምቹ መሆን ነው። ያልሆንሽውን ሰው እንደሆንሽ ሳታስመስይ እውነተኛ ሀሳብሽንና ስሜትሽን ስለመግለጽ ነው። እውነተኛ ስትሆኚ በራስ መተማመንና ራስን ማክበርን ታሳያለሽ እና ይህ በጣም ማራኪ ነው። ወንዶች እንደ ማንኛውም ሰው ከገጸ ባህሪ ጋር ሳይሆን ከእውነተኛ ሰው ጋር መገናኘት ይፈልጋሉ። ስለ ምርጥ የቅርብ ጓደኛሽ አስቢ። ከእሷ ጋር ጊዜ ማሳለፍ ትወጃለሽ፣ ምክንያቱም እውነተኛ ነች። ትዕይንትን አታቀርብም፣ ራሷን ብቻ ናት። ያ ነው እሷን ልዩ የሚያደርጋት። ለፍቅር ግንኙነትም ተመሳሳይ ነው። ወንዶች እውነተኛ ከሆነች ሴት ጋር ሲሆኑ የበለጠ ዘና ማለትና ደስታ ይሰማቸዋል። ይህ እውነተኛ ግንኙነት የሚያበብበት ደህንነት ያለውና ታማኝ አካባቢን ይፈጥራል። ስለዚህ ፍጹም ለመሆን ስለመሞከር አትጨነቂ። ራስሽን ብቻ ሁኚ። ልዩ መሆንሽ ነው አንቺን ቆንጆና ማራኪ የሚያደርግሽ። እውነተኛ ማንነትሽን ስትቀበይ እውነተኛዋን አንቺ የሚያደንቁና የሚወዱ ሰዎችን ትማርኪያለሽ። 3. ያነሰ የበለጠ ነው። አንዳንድ ሴቶች ያለምንም ጥረት ወንዶችን የሚስቡ እንደሚመስሉ አስተውለሽ ታውቂያለሽ? በጣም ብዙ አይሞክሩ፣ ግን ሁል ጊዜ ልዩ ውበት አላቸው። ይህ ግራ የሚያጋባ ሊመስል ይችላል፣ ነገር ግን ከጀርባው ቀላል ምክንያት አለ። ያነሰ የበለጠ ነው። ሴቶች ብዙ ጥረት በማያደርጉ ጊዜ ብዙውን ጊዜ ሚስጥር ሆነው ይቆያሉ። ይህ ሚስጥር ትኩረት የሚስብ የሚያጓጓሉ። ወንዶች በተፈጥሮ ለማወቅ ጉጉ ናቸው እና ፈተናን ይወዳሉ። አንዲት ሴት ስለ ራሷ ሁሉንም ነገር ወዲያውኑ በማትገልጽ ጊዜ ይህ የወንዶችን ፍላጎት ያሳድጋል። እሷን የበለጠ ለማወቅና የተሻለ ለመረዳት ይፈልጋሉ። ይህ ማወቅ ጉጉት እሷን ለማወቅ ብዙ ጊዜና ጥረት እንዲያወጡ ይገፋፋቸዋል። አንድን መጽሐፍ እያነበብሽ እንደሆነ አስቢ። መጽሐፉ ሁሉንም ነገር በመጀመሪያዎቹ ገጾች ላይ ቢገልጽ ወዲያውኑ አሰልች ይሆናል። ነገር ግን መጽሐፉ ሚስጥሮቹን ቀስ በቀስ ቢገልጽ ማንበብሽን የመቀጠል እድልሽ ከፍተኛ ነው። ተመሳሳይ ሀሳብ በግንኙነቶች ላይም ይሰራል። ሁሉንም ነገር ወዲያውኑ የማትገልጥ ሴት ልክ እንደ ጥሩ መጽሐፍ ወንዶችን እንዲሳቡ እንዲጓጉ ታደርጋለች። እንዲሁም ያነሰ የበለጠ የሚሆንበት ሌላ ምክንያት አለ። አንዲት ሴት ከመጠን በላይ ስትሞክር ተስፋ የቆረጠች ወይም ችግረኛ ሆና ልትታይ ትችላለች። ይህ ዋጋ ቢስ ወይም ስሜት አጥፊ ሊሆን ይችላል፣ ምክንያቱም በራስ መተማመን ማራኪ ነው። በራሷ ማንነት ምቹ የሆነችና ሁሉንም ሰው ለማስደነቅ የማትፈልግ ሴት ጥልቅ በራስ መተማመንን ታወጣለች። ይህ በራስ እርግጠኛ የመሆን ዝንባሌ ለወንዶች በጣም ማራኪና ሳቢ ነው። በተጨማሪ ወንዶች በማሳደድ እንደሚደሰቱ ማስታወስ አስፈላጊ ነው። አንዲት ሴት በጣም ስትገኝ ወይም በጣም ጉጉ ስትሆን ይህ ማሳደዱን ደስታ ያጠፋዋል። በመጠኑ የበለጠ የተረጋጋና የተሰበሰበ በመሆን አንዲት ሴት ወንዱ እንዲመራና ጥረት እንዲያደርግ ትፈቅዳለች። ይህም ግንኙነቱ ይበልጥ ሚዛናዊና ለሁለቱም አስደሳች እንዲሆን ያደርገዋል።
ስለዚህ በሚቀጥለው ጊዜ በማህበራዊ ሁኔታ ውስጥ ስትሆኝ አስተውሽ፣ ያነሰ ብዙ ነው። ራስሽን ሁኚ፣ ከመጠን በላይ አትሞክሪ እና ሚስጥሩ በተፈጥሮ እንዲገለጥ ፍቀጂ። በዚህ መንገድ ወንዶችን እንዲሳቡ፣ እንዲጓጉና እውነተኛውን አንቺ ለማወቅ እንዲፈልጉ ታደርጊያለሽ። 4. ፈታኝነት። ለምን ወንዶች በጣም በማይሞክሩ ሴቶች ብዙውን ጊዜ ይሳባሉ ብለሽ ጠይቀሽ ታውቂያለሽ? አንደኛው ምክንያት ወንዶች ትንሽ ፈታኝ ሁኔታን ስለሚወዱ ነው። አንዲት ሴት ያለማቋረጥ የእሱን ፍቃድ ወይም ማረጋገጫ የማትፈልግ ስትሆን ይሄ ወንዱን የእሷን ትኩረትና ፍቅር ለማግኘት የበለጠ ጉጉ እንዲሆን ያደርገዋል። ስለ አንድ ጨዋታ አስቢ። ጨዋታው በጣም ቀላል ከሆነ በፍጥነት አሰልች ይሆናል። ነገር ግን ፈተናዎች ወይም ተግዳሮቶች ካሉት አስደሳችና የሚክስ ይሆናል። በግንኙነቶች ላይም ተመሳሳይ ነው። አንዲት ሴት ሁልጊዜ የማትገኝ ለመማረክና ለማስገረም ከመንገዷ የማትወጣ ስትሆን የፈታኝነትን ስሜት ትፈጥራለች። ይህ ወንዶች እሷን ለማሳደድና ለማግኘት የበለጠ ፍላጎትና ተነሳሽነት እንዲኖራቸው ያደርጋቸዋል። በራሷ የምትተማመንና በራሷ የምትመራ ወይም ነፃነት ያላት ሴት ለራሷ ዋጋ እንደምትሰጥ ያሳያል። ወንዶች ይህንን ማራኪ ሆነው ያገኙታል፣ ምክንያቱም የእሷን ትኩረት ለማግኘት የበለጠ ለመስራት እንዲፈልጉ ያደርጋቸዋል። ስለዚህ አስተውሽ፣ ትንሽ ፈታኝ መሆን ትክክለኛውን ሰው በመሳብ ላይ ትልቅ ለውጥ ሊያመጣ ይችላል። 5. ዘና ያለ ድባብ። አንዲት ሴት ዘና ስትል በዙሪያ ያሉ ሰዎች ሁሉ የበለጠ ምቾት የሚሰማቸው እንደሚመስሉ አስተውለሽ ታውቂያለሽ? የዚህ ምክንያት ዘና ያለ ድባብ ለወንዶች በጣም ማራኪና ሳቢ ሊሆን ስለሚችል ነው። አንዲት ሴት ረጋና ዘና በምትል ጊዜ ወንዶች ምቾት የሚያገኙበትንና ራሳቸውን ለመሆን ነፃ የሚሆኑበትን አካባቢ ትፈጥራለች። በተረጋጋና ሰብሰብ ባለ ሰው አጠገብ ስትሆኚ ምን እንደሚሰማሽ አስቢ። የእሱ ዘና ያለ ድባብ መረጋጋት እንዲሰማሽ ያደርጋል። በትክክል ለወንዶችም ተመሳሳይ ነው። አንዲት ሴት ለመማረክ ለማስገረም በጣም በማትሞክር ጊዜ የመረጋጋትን ስሜት ታንጸባርቃለች። ይህ የተረጋጋና ዘና ያለ ሁኔታ በጣም ማራኪ ሊሆን ይችላል፣ ምክንያቱም ጫናውን ያስወግዳል እና ወንዶችም ዘና እንዲሉ ያስችላቸዋል። ዘና ያለ ሁኔታን መፍጠር የተለየ ነገር ስለማድረግ ሳይሆን ራስሽን ስለመሆንና በራስሽ ማንነት ምቾት ስለማግኘት ነው። አንዲት ሴት ዘና ስትል የመሳቅ የመደሰትና በቅጽበት የመዝናናት እድሏ ከፍተኛ ነው። ይህ ተፈጥሯዊ ባህሪ በጣም ማራኪ ነው፣ ምክንያቱም በራስ መተማመንንና እውነተኛነትን ያሳያል። ወንዶች ዘና ያለ ድባብን ያደንቃሉ፣ ምክንያቱም መስተጋብሮች ወይም ግንኙነቶች የበለጠ እውነተኛ ስሜት እንዲኖራቸው ያደርጋል። ትዕይንትን ማሳየት ወይም ከመጠን በላይ መሞከር በማይኖርበት ጊዜ ሁለቱም ሰዎች በጥልቅ ደረጃ መገናኘት ይችላሉ። ዘና ያለችና የተረጋጋች ሴት አንድ ወንድ ራሱን ክፍት ለማድረግና ትክክለኛ ማንነቱን ለመሆን ቀላል እንዲሆንለት ታደርጋለች። እንዲህ አይነቱ እውነተኛ ግንኙነት ብዙ ወንዶች በጣም ማራኪና ሳቢ ሆነው የሚያገኙት ነገር ነው። ሁለቱም ሰዎች የሚጨነቁበትንና እርስ በርስ ለማስገረም ለመማረክ በጣም የሚሞክሩበትን የፍቅር ቀጠሮ አስቢ። በጣም አስጨናቂና የማይመች ይሆናል። አሁን ሁለቱም ሰዎች ዘና የሚሉበትና እርስ በርስ በአንዳቸው መገኘት የሚደሰቱበትን የፍቅር ቀጠሮ አስቢ። አስደሳችና የማይረሳ ይሆናል። ያ ነው ዘና ያለ ድባብ ያለው ኃይል። 6. ምንም ጫና ወይም ግፊት የለም። ብዙ የማይሞክሩ ሴቶች ለወንዶች በጣም ማራኪ ሊሆኑ ይችላሉ። አንዱ ቁልፍ ምክንያት በወንዶች ላይ የተለየ ባህሪ እንዲኖራቸው ጫና ለማድረጋቸው ነው። ይህ ጫና ለመኖር ለወንዶች ትልቅ እፎይታ ሊሆን ይችላል። ሌላውን ሰው ለመማረክ ሳትጨነቂ ራስሽን ለመሆን ነፃነት በሚሰማሽ የፍቅር ቀጠሮ ላይ እንደምትሄጂ አስቢ። የበለጠ አስደሳችና ዘና የሚያደርግ ነው። አንዲት ሴት ቀለል ያለችና ከፍተኛ ጥበቃዎች የሌላት ስትሆን ወንዶች የበለጠ ምቾት ይሰማቸዋል። ያለማቋረጥ እንደሚገመቱ ወይም እንደሚፈተኑ አይሰማቸው። ይህ ሁለቱም ሰዎች ዘና የሚሉበትና እውነተኛ የሚሆኑበት አዎንታዊ ድባብ ይፈጥራል። ይህ ከጥሩ ጓደኛሽ ጋር ጊዜ እንደማሳለፍ ነው። ራስሽን መሆንና በጊዜው መደሰት ትችላለሽ። በተጨማሪ ምንም ጫና ከሌለ ንግግሮች በተፈጥሮ ይፈሳሉ። ወንዶች ሁልጊዜ ትክክለኛውን ነገር መናገር እንዳለባቸው አይሰማቸውም። ሀሳባቸውንና ስሜታቸውን የበለጠ በግልጽ ማካፈል ይችላሉ። ይህ በሁለቱ ሰዎች መካከል ጥልቅ ግንኙነትና የተሻለ መግባባትን ያመጣል። 7. የነፃነት ድባብ። ወንዶች የራሳቸው ህይወትና ፍላጎት ያላቸው ሴቶች በጣም ማራኪና ሳቢ ሆነው ያገኟቸዋል። አንዲት ሴት ነፃነት ያላት ስትሆን ለራሷና ለጊዜዋ ዋጋ እንደምትሰጥ ያሳያል። ይህ ነፃነት ወይም ጥገኛ ለመሆን ማራኪ ነው፣ ምክንያቱም ጥንካሬንና በራስ መተማመንን ያመለክታል። የራሷ የትርፍ ጊዜ ማሳለፊያዎች፣ የሥራ ወይም የሙያ ግቦችና ንቁ ማህበራዊ ህይወት ያላትን ሴት አስቢ። እሷ አንድ ሰው ህይወቷን እስኪያሟላላት ድረስ እየጠበቀች አይደለም። በምትኩ ሙሉ በሙሉ በራሷ ፍላጎትና መሰረት እየኖረች ነው። እንዲህ አይነት ሴት ለወንዶች ትኩረት የምትስብ ናት፣ ምክንያቱም ለግንኙነቱ ልዩ አመለካከትና ጉልበት ታመጣለች። የምታካፍላቸው ታሪኮች፣ የምትወያይባቸው ልምዶችና በዙሪያ ለመሆን አስደሳች የሚያደርጋት ምኞቶች አሏት። ወንዶች በራሷ የመቆም ችሎታዋንና አሁንም ከነሱ ጋር ለመሆን መምረጧን ያደንቃሉ። ይህ ሁለቱም አጋሮች አንዳቸው የሌላኛውን እድገትና ነፃነት የሚደግፉበትን ሚዛናዊ ተለዋዋጭነት ወይም ሁኔታን ይፈጥራል። 8. ምኞትና ፍላጎት። የማያቋርጥ ማረጋገጫንና ይሁንታን ከመፈለግ ይልቅ ምኞታቸውንና ፍላጎታቸውን ቅድሚያ የሚሰጡ ሴቶች
በወንዶች እንደ ሳቢና የተለዩ ተደርገው ይታያሉ። አንዲት ሴት በራሷ ግቦች ስትመራ ዓላማና ቁርጠኝነትን ያሳያል። ስለ ስራ ወይም ስለ ትርፍ ጊዜ ማሳለፈው የጋለ ምኞትና ፍላጎት ያለውን ሰው አስቢ። በጣም የሚማርክ በራስ መተማመንን ያንጸባርቃል። ወንዶች ከፍተኛ ፍላጎትና ምኞት ባላቸው ሴቶች ይሳባሉ። ምክንያቱም ይሄ ከግንኙነት በላይ ህይወትን ይገልጻል። በራስ እርግጠኛነትንና የግል እርካታን መፈለግን የሚያንጸባርቁ ፍላጎቶችን ለማሳካትና ለመከተል ያላትን ተነሳሽነት ያደንቃሉ። በግንኙነት ውስጥ ምኞትና ፍላጎት ያላቸው ሴቶች ጥልቀትንና ጥንካሬን ያመጣሉ። የእነሱ የራሳቸው ስኬቶችና ተግዳሮቶች ንግግሮችን ያሟላሉ። ነገሮችን አስደሳችና የሚያድጉ አድርገው ይጠብቃሉ። ወንዶች ለዓላማና ግቦች እንዲጥሩ የሚያነሳሳቸውን የሚደግፍ አጋርነትን የሚያዳብርን ሰው ያደንቃሉ። በመጨረሻ የራሷ ምኞትና ፍላጎት ያላት ሴት ስሜት ይሰበትን ትጨምራለች። ይህም ለወንዶች ይበልጥ ማራኪ ያደርጋታል። 9. ሚዛናዊ ስሜቶች። ወንዶች ስሜታዊ ሚዛንን በሚጠብቁ በስሜታዊነት ሚዛናዊ ሆነው በሚቆዩ ሴቶች ይማረካሉ። ይህ መረጋጋት ወንዶች በግንኙነት ውስጥ የበለጠ ምቾት እንዲሰማቸውና እንዲገናኙ ይረዳቸዋል። ውጣ ውረዶችን በተረጋጋ ሁኔታ ከሚያስተናግድ ሰው ጋር እንደሆነሽ አስቢ። ይህ መተማመንና ደህንነትን ይገነባል። አንዲት ሴት በስሜታዊነት ሚዛናዊ ስትሆን ራሷን ወይም ሌሎችን ሳታዳክም ፈተናዎችን ትቋቋማለች። ይህ ብስለት የመቋቋም አቅምንና ጭንቀትን በሚገባ የመቆጣጠር ችሎታን ያሳያል። ይህም ወንዶች ለተረጋጋ መግባባትና ግጭቶችን ለመፍታት ማራኪውን ያገኙታል። በተቃራኒው ከመጠን በላይ ስሜታዊ መሆን በግንኙነት ውስጥ ውጥረት ይፈጥራል። ወንዶች በግልጽና በተረጋጋ ሁኔታ ካልተግባቡ የጋሉ ስሜቶችን ለመረዳት ሊቸገሩ ይችላሉ። ስሜታዊ ሚዛን ስሜትን ስለመደበቅ ሳይሆን በጤናማነት ስለማስተዳደር ነው። ይህ ሁለቱም አጋሮች ሸክም ሳይሰማቸው እርስ በርስ የሚደጋገፉበትን ትስስሮች ያጠብቃል። ይህ ግንዛቤና መረጋጋት ወደ በለጠ ተስማሚና ጤናማ ግንኙነት ያመራል። ይህ ከእናንተ ጋር የሚስማማ ከሆነ ቪዲዮ ላይክ ማድረግና እስካሁን ካላደረጋችሁ ይህንን የአማላ ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ምንም አዳዲስ ቪዲዮዎች እንዳያመልጣችሁ የደወል ምልክቷን አብሯት። በሚቀጥለው ቪዲዮ እንገናኝ። እስከሚቀጥለው ጊዜ ድረስ ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።